በብሉይ ኪዳናችን ገጽ 72 ላይ ያለ እግዚአብሔር ቃል ሐሳብ ነው። ዘጸአት መጽሐፍ ምዕራፍ 33 ቁጥር 14 እንደዚህ ይላል። እግዚአብሔርም ለሙሴ ነው እንግዲህ ይሄን የሚለው እኔ ካንተ ጋር እሄዳለሁ አሳርፍህም አለው ይላል። በአዲሱ መደበኛ ትርጉም ደግሞ እንደዚህ እግዚአብሔርም ለሙሴ ሐልወቴ ካንተ ጋር ይሄዳል ከዛ እረፍትም እሰጥሃለሁ። ክብር ለኢየሱስ ይሁን። ዛሬ የማወራችሁ የመጽሐፍ ቅዱስ ሐሳብ ስለ እግዚአብሔር ሐልወት ነው ማወራችሁ። ስለ እግዚአብሔር መገኘት፣ ስለ እግዚአብሔር ፕሬዘንስ ነው የማወራችሁ። በቤተ ክርስቲያን ወይም በመጽሐፍ ቅዱሳችን በጣም የተለመዱ ሶስት ተለዋዋጭ የሚመስሉ ግን የተለያዩ ነገሮች አሉ። ምን ማለት ነው? የእግዚአብሔር ክብር፣ የእግዚአብሔር ህልውናና የእግዚአብሔር ቅባት የሚባሉ እነዚህ ሶስት ነገሮች አንዳንድ ሰዎች ሲያምታቱት ሲደባልቁት እንመለከታለን። ግን የሚለያዩ ነገሮች ናቸው። የእግዚአብሔር ክብር ከእግዚአብሔር ቅባት፣ የእግዚአብሔር ቅባት ከእግዚአብሔር ህልውና ወይም ከእግዚአብሔር መገኘት የሚለያዩ ነገሮች ናቸው። ሶስቱም ነገሮች ለቤተ ክርስቲያን ወይም ደግሞ ለቅዱሳን በጣም የሚያስፈልጉና የሚወደዱ ነገሮች ቢሆኑም ግን አንዱ ከሌላኛው ይለያያል። እናንተ በብዙ መንገድ ልትለያዩ ትችላላችሁ። እኔ ግን በአንድ የመለያ መስፈርት እንድትለዩት የመጀመሪያው እሱን ተናግሬ ነው ወደ ሐሳቤ የምገባው። የእግዚአብሔር ክብር፣ የእግዚአብሔር ህልውናና የእግዚአብሔር ቅባት ወይም ክብር፣ ህልውናና ቅባት የሚደበላለቁ ነገሮች አይደሉም። አንዱ ከሌላው የሚለያዩ ነገሮች ናቸው። ለምሳሌ በምንድን ነው የሚለያዩት ከተባለ ከሚያመጡት ውጤት አንፃር ይለያያሉ። የእግዚአብሔር ክብር ሲገለጥ የሚያመጣ ውጤት፣ የእግዚአብሔር ቅባት ሲመጣ ከሚያመጣ ውጤት፣ የእግዚአብሔር ቅባት ከሚያመጣ ውጤት፣ የእግዚአብሔር ህልውና ከሚያመጣ ውጤት ይለያያሉ። የእግዚአብሔር ቅባት፣ የእግዚአብሔር ክብር፣ የእግዚአብሔር ህልውና እነዚህ ሁሉ ለቤተ ክርስቲያን የሚያስፈልጉ በጣም መሰረታዊ ጉዳዮች ቢሆኑም ግን የሚለያዩ ነገሮች ናቸው። በምን ይለያያሉ? በሚፈጥሩት ውጤት። የእግዚአብሔር ክብር ሲገለጥ የሚፈጥረው ውጤት፣ የእግዚአብሔር ቅባት ሲገለጥ ከሚፈጥረው ውጤት ይለያያል። ለምሳሌ የእግዚአብሔር ክብር ሁል ጊዜ የሚያረጋችሁ ከቅባት ጀምሮ የእግዚአብሔር ቅባት የሚያረጋው ምንድነው ካላችሁ ምን ጊዜም የእግዚአብሔር ቅባት የሚያረጋችሁ ከብሉይ ኪዳን እስከ አዲስ ኪዳን መመልከት ትችላላችሁ። ቅባት ውጤቱ ምንድነው ካላችሁ ተጽዕኖ ፈጣሪ ያረጋችኋል። የእግዚአብሔር ቅባት በቤተ ክርስቲያኑ ሲንቀሳቀስ፣ የእግዚአብሔር ቅባት በግለሰቦች ህይወቱ ሲንቀሳቀስ ምንድነው የሚፈጥረው ነገር ካላችሁኝ በነዛ ሰዎች ህይወት ወይም በዛች ቤተ ክርስቲያን አካባቢዋን፣ ሰፈሯን፣ መንደሩን ወይም የምትኖሩበትን አካባቢ ተጽዕኖ መፍጠር የምትችሉት በእግዚአብሔር ቅባት ነው። ሁል ጊዜ የእግዚአብሔር ቅባት የሚያረጋችሁ ኤክስትራ ኦርዲነሪ ያረጋችኋል። ጮና አሜን በሉ እስቲ። የእግዚአብሔር ቅባት ተጽዕኖ ፈጣሪ ያደርጋል። የሚያመጣ ውጤት ቅባት ሁሉ ጊዜ ተጽዕኖ ፈጣሪ ያደርጋል። ለዚህ ነው መጽሐፍ ቅዱስ ሲናገር ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ የእግዚአብሔር ቃል እንደዚህ ይላል። እግዚአብሔርም የናዝሬቱ ኢየሱስን ይላል በመንፈስ ቅዱስና በኃይል ቀባው፣ እርሱም ለዲያብሎስ የተገዙትን ነፃ እያወጣ በብዙ ሰዎች ውስጥ ያለውን ደዌና ሕመም እየፈወሰ በከተማ ሁሉ ዞረ። ስለዚህ በከተማ ሁሉ አጋንንቶችን እያስወጣ በሽተኞችን እየፈወሰ እንዲሄድ ያደረገው ተጽዕኖ ፈጣሪ ያደረገው ምንድነው ካላችሁ የእግዚአብሔር ቅባት ነው። ሁል ጊዜ ቅባት በህይወታችሁ የሚንቀሳቀስና የሚገለጥ ከሆነ ውጤቱ ከአካባቢያችሁ ጋር ተስማምታችሁ አትኖሩ። የሆነ ልዩነት በህይወታችሁ ይፈጠራል። ዛሬ አሜን ላለ ለዛ ሰው የእግዚአብሔር ቅባት ህይወቱ ላይ ይምጣ። ሁለት ሰው ነው አሜን ያለው፣ ሶስት ሰው ነው አሜን ያለው። ጉባኤ ጩና ጫዋቸው አሜን በሉ እስቲ። አሁን አንዳንድ ማናቃቸው ለምሳሌ ማለት መጣው ሻይ ያልጋበዙ ግን ምንወዳቸው ዘማሪዎች የሉ ከድሮ ጀምሮ ማለት እኔ አሁን ሊሊ ወዳታለሁ። በግሌ በጣም ነው የምወዳት። አንድ ቀን አግኝታ ሻይ ጋብዛኛ አታውቅም፣ ግን ወዳታለሁ። ስጦታ ሰጣኝ ሳይሆን እላዩ ላይ ያለ እግዚአብሔር ቅባት ነው። በሰው እንደዚህ ነው የሚሆነው። በእውነቴን ነው የምላችሁ የእግዚአብሔር ቅባት በህይወታችሁ ሞር እየተገለጠ እየሰራ እየተንቀሳቀሰ ሲመጣ አካባቢያችሁና እናንተ በተመሳሳይ መሄድ መንገድ አትችሉ። እግዚአብሔር ቅባት ተጽዕኖ ፈጣሪ ያረጋል። ተጠቀባችሁ ያለው ሰው ንገሩት፣ የእግዚአብሔር ቅባት ተጽዕኖ ፈጣሪ ያረጋል በሉት። የእግዚአብሔር ቅባት በሉት ተጽዕኖ ፈጣሪ ያረጋል በሉት። ሃሌሉያ! ኢየሱስ ጌታ ነው። ሁለተኛ የእግዚአብሔር ክብር ነው። የእግዚአብሔር ክብር ምንድነው የሚያረጋው ካላችሁ ቅባት ተጽዕኖ ፈጣሪ ያረጋል። የእግዚአብሔር ክብር ይለውጣል። ሁል ጊዜ ግሎሪ በተገለጠበት የመጽሐፍ ቅዱስ ክፍል አይታችሁ ከሆነ
የሰዎች የህይወት ለውጥ የሚጀምረው የእግዚአብሔርን ክብር ባዩበት ሰዓት ነው። ምን ጊዜም ክብር ከመጣ የእግዚአብሔር ግሎሪ በቤተ ክርስቲያን ከተገለጠ በግለሰቦች ህይወት ከተገለጠ ቀጥሎ የሚሆነው የህይወት ለውጥ ነው የሚሆነው። ለምሳሌ ኢሳይያስ ምዕራፍ 6 ስትመለከቱ እንደዚህ ይላል። ንጉስ ኦዚያን በሞተበት በዛው ዓመት ይላል አይደል? እግዚአብሔር ከፍ ባለ በዙፋኑ በረጅም ዙፋኑ ላይ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበረ፣ ከስሩም ሱራፌል ነበረ ይላል አይደል? አንዱም ለአንዱ ቅዱስ 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 እያለ ይጮህ ነበር። ከጮሂው ድምጽ የተነሳ መሰረቱ ተሰነጠቀ ይልና እንደዚህ ይላል። ኢሳይያስ እስከ ምዕራፍ 6 አገልግሏል። ተቀደሱ ሲል ነበረ፣ ተመለሱ ሲል ነበረ። ግን የእግዚአብሔርን ክብር ሲያይ እንደዚህ አለ፣ ወየው አለ። በመሰረቱ በዚህ ዘመን ወዮ ያላልነው ወዮ የሚያስብል ነገር ስለሌለብን አይደለም፣ ስላላየነው ነው። ሰው መቼ ይቀየራል ካላችሁ መቼ ነው የሚለወጠው? ግሎሪ ሲያይ ነው። የእግዚአብሔርን ክብር ፊት ለፊት ካያችሁት ከዛ በኋላ ከማየታችሁ በፊት የነበረ ህይወትና ካያችሁት በኋላ የሚኖራችሁ ህይወት አንድ አይደለም። የህይወታችሁ ለውጥ የሚጀምረው ወዳጆች ጥቅስ በቃል በመያዝ ብቻ አይደለም። የህይወታችሁ ለውጥ የሚጀምረው አካሄዳችሁ የሚቀየረው ወደ ሰሜን ሄደ ነበር ሰው ወደ ደቡብ የሚሄደው። የህይወታችሁ ለውጥ የሚጀምረው የእግዚአብሔርን ክብር ባያችሁበት ቦታ ላይ ነው። ክብር ይለውጣችኋል። ድገሙና አጠገባችሁ ላለ ሰው እንደዚህ በሉት፣ የእግዚአብሔር ክብር ይለውጣል በሉት። ሶስተኛ ዛሬ ማውራችሁ ግን የእግዚአብሔር ህልውና ነው። ቅባት ተጽዕኖ ፈጣሪ ያደርጋችኋል ብያለሁ። የእግዚአብሔር ክብር ይለውጣል ብያለሁ። ሶስተኛ የእግዚአብሔር ሐልወት ዛሬ ማውራችሁ ጉዳይ የእግዚአብሔር ሐልወት በህይወት የሚያኖር ነው። ከዚህ ክፍል አንድ ሁለት ሐሳቦችን ነግራችሁና ከዛ ጸልየን እንጨርሳለን። አሁን ያነበብኩላችሁ እግዚአብሔር ቃል ክፍል ላይ እስራኤላውያን ከግብጽ ምድር ወጥተው ከነዓን ሊገቡ በጣም ጥቂት ምዕራፍ ሲቀራቸው እግዚአብሔር በሰበር ያስተላልፈው መልእክት ነው። በዚህ የመጽሐፍ ቅዱስ ክፍል ላይ የምታገኙት ጉዳይ እስራኤላውያን 10 ተአምር ተደርጎ ፈርዖን ለቆ ቀይ ባህር ተከፍሎ በጣም ብዙ ምልክትና ድንቅ ሆኖ ከነዓን ለመግባት በጣም አጭር ደቂቃ ሲቀራቸው እግዚአብሔር አምላክ ሙሴን ጠራውና እንደዚህ አለው፣ ሂድ ያቡሳውያንን፣ ፌርዛውያንን፣ ኤዋውያንን፣ ኬጣውያንን በሙሉ ልትወርሱት ካለው ከከነዓን ወተትና ማር ከምታፈሰው ወርቅና መዳብ ከሚማስባት እግዚአብሔር ዓመቱን ሙሉ ከሚጎበኛት ምድር እነዚህ ነገስታት አወጣና አለ። አንተ ከግብጽ ያወጣው ህዝብ ምን ይላል? ወደ ከነዓን ይገባል ብሎ ሰበር ዜና ያስተላለፈበት ምዕራፍ ነው። በደንብ ልብ ብላችሁ ስሙ። በዚህ ቦታ ላይ በጣም የሚገርማቸው እስራኤላውያን ከነዓን ትገባላችሁ ሲባል ምን አይነት ደስታ መሰል ደስ የሚሏቸው 450 ዓመት የጸለዩት ከነዓን ለመግባት ነው። በግብጽ ምድር ተቀምጠው የሚጸልዩት ብቸኛ የጸሎት ጉዳይ ከተገኘ አንድ ነገር ነው። መቼ ነው እግዚአብሔር ሆይ ከነዓን የምታስገባ? መቼ ነው ወተትና ማር የምታፈሰውን ምድር የምናየው? መቼ ነው እግዚአብሔር ሆይ ለአብርሃም የተናገርከው ተስፋ ቃል የሚፈጸመው? በህይወታችን ላይ መቼ ነው እግዚአብሔር ሆይ የምትመጣው? ሌላ ጥሪ የላቸው፣ ሌላ ጸሎት የላቸው። እስራኤል በግብጽ ምድር 450 ዓመት 4 ትውልድ በግብጽ ምድር ሲወለድ ሲሞት ሲያድግ የጸሎት ርዕሳቸው አልተቀየረም። አንድ የጸሎት ርዕስ ነው ያላቸው። መቼ ነው እግዚአብሔር ከነዓን የምታስገባን? መቼ ነው የነገርከን ትንቢት የሚፈጸመው? መቼ ነው ያልከንን የምንጨብጠው? መቼ ነው እግዚአብሔር ሆይ ወተትና ማር የምታፈሰው ወርቅና መዳብ የሚማስባት እግዚአብሔር ዓመቱን ሙሉ የሚጎበኛት ምድር የምታስገባን መቼ ነው? እግዚአብሔር መቼ ነው? እግዚአብሔር ያለውን የማይረሳ የተናገረውን የሚፈጸም አምላክ ስለሆነ ከ450 ዓመት በኋላ መጽሐፍ ሲናገር እንደዚህ ይላል፣ ከአብርሃምና ከይስሐቅ ከያዕቆብ ጋር ያደረገውን ኪዳን አሰብ ይላል። ከዛ በተዘረጋች ክንድ በጸናች እጅ በተዘረጋች ክንድ በ10 ተአምራት እግዚአብሔር በግብጽ ምድር ቪዚብል ሆኖ ሚነካ ሆኖ ሚታይ ሆኖ ሚገለጥ ሆኖ ነፃ ወጣቸው። ስሙን ለእስራኤል ከነዓን መግባት የ450 ዓመት የጸሎት መልስ ነው። ይሁን ትዳር የሌላት ሴት ትዳር እንዲኖራት የጸለዩትና ያክል አይደለም የጸለዩት። ለ450 ዓመት ርዕስ ሳይቀይሩ በተንበረከኩ ቁጥር በእግዚአብሔር ፊት የሚጸልዩትና የሚለምኑት ጉዳይ መቼ ነው ከነዓን የምታስገባን? ከነዓን ለእናቶች የጸሎት መልስ ነው፣ ለልጆች ተስፋ ነው፣ የአባቶች ህልም ነው። ትውልድ ሁሉ የሚናፍቀው ነገር ከመቼ መቼ እግዚአብሔር የተናገረው ቃል ተፈጽሞ ከነዓን ገብተን ባረፍን፣ ከነዓን ገብተን በተጽናናን፣ ከነዓን ገብተን በሳቅን፣ ከነዓን ገብተን እንደ ሰው በተቆጠረን ነው የሚሉት። በጣም በእርግጠኝነት ምነግራችሁ ነገር እስራኤላውያን በግብጽ ተቀምጠው ከነዓን እንደናፈቁት የምትናፍቁት ነገር ያለ አይመስለኝም። እውነት ነው ብዙ ምንጸልይባቸው የጸሎት ርዕሶች ቢኖርንም ለ450 ዓመት ርዕስ ሳይቀይሩ እንዴት ይጸልያል? በጣም አንገብጋቢ ከሆነው የፈርዖን ቤት ወጥተው ከነዓን ለመግባት ያልተመኙት ነገር የለም፣ ያልሞከሩት ነገር የለም። ጾም ጸሎት ከያዙ ከነዓን ለመግባት ነው፣ ከተንበረከኩ ከነዓን ለመግባት ነው። ሌላ ጉዳይ የላቸውም።
ወዳጆች እግዚአብሔር ያለውን ሊፈጽምላቸው ዳር ላይ ሲደርሱ አሁን ልባቸው ይመታ ዱ ይላል ማለት ጸሎታቸውን ሊመለስላቸው ነው። የለመኑት እጃቸው ሊገባ ነው። ለ450 ዓመት የጠየቁት ወዳጆች ቅድመ አያቶቻቸው እኮ ግብጽ ምድር ውስጥ ተቀምጠው እንደዚህ ጌታ ሆይ ታድነናለህ እኛንማ ጣልቃ ገብተው ወደ ምድራችን ተመልሰናል እያሉ ዝም አለ እግዚአብሔር። አያቶቻቸው በግብጽ ምድር በባርነት ተወልደው በባርነት አድገው በባርነት ሞቱ። አባቶቻቸው ተወለዱ። አባቶቻቸው ርዕስ አልቀየሩም። እንደ አባቶቻቸው እንደዚህ እግዚአብሔር ሆይ ጣልቃ ገብተህ ከናን የምታስገባን መቼ ነው? እንዴት ቢናፍቁት ነው? እንዴት ቢመኙት ነው? እግዚአብሔር ዝም አለ። እነሱም ሞቱ በግብጽ ምድር። በእነ ሙሴ ዘመን እግዚአብሔር ቃሉን ጠብቆ መጣ፣ ጣልቃ ገባ። በሚታይ መንገድ ከግብጽ ምድር አወጣቸው። በመንገድ ላይ እየሄዱ እያለ እግዚአብሔር ይሄንን ድምጽ ላከላቸው። አሁን ልጆች እየቦረቁ ነው። ህፃናት ደስ እያላቸው ነው። እናቶች መቀነታቸውን አስረው ደስ እያላቸው እየዘለሉ ነው። ከነዓን ልንገባ ነው። የለመነው ምድር ልንገባ ነው። የጸለይነው ምድር ልንገባ ነው። የተመኘነው ምድር ልንገባ ነው። እግዚአብሔር ለአያቶቻችን የነማለላቸው ከተማ ልንገባ ነው። በብዙ ደስታ ሆነው አውራጣታቸው ላይ እንደዚህ ቆመው ያችት ተስፋ ያደርግናት ምድር እያሉ ልባቸው በደስታ ተሰቅሎ እያለ እግዚአብሔር ገና ከአውራጣታቸው ተንጠራርተው ከማየት ሳይወርዱ ሙሴን እና እነሱ በደስታ ለምለም የሆነች ምድር እያሰቡ ያው የጸለይናት ምድር ያው መልሳችን ያው ተስፋችን ያው የትንቢታችን ፍጻሜ እያሉ በደስታ እየጠበቁ እያለ እግዚአብሔር መጣና ለሙሴ እንደዚህ አለው። ሙሴ አለው አቤት እኔ እግዚአብሔር ነኝ አለ። በደንብ ስሙኝ እሺ። እና እስራኤላውያን ጓጉተዋል አይደል አለው። እስራኤላውያን ናፍቀዋል አይደል? እስራኤላውያን ተመኝተዋል አይደል? አዎ እግዚአብሔር አትፍረድብን መቼስ 450 ዓመት እኮ የጸለይነው ጉዳይ ነው። ዘር ማንዘራችን እኮ የጸለየው ከነዓን ለመግባት ነው። ትውልዳችን በሙሉ እኮ የተመኘው ከነዓን ለመግባት ነው። አዎ አውቃለሁ እግዚአብሔር አለ። ሄድና ለእስራኤላውያን እንደዚህ በላቸው። ምን ሄደ እንደዚህ በላቸው። በደንብ ልብ ብላችሁ እንጂ በኋላ ነው አሜን የምትሉት። ምን ልበላቸው እግዚአብሔር ምን ልበላቸው? ሄደ እንደዚህ በላቸው። ኢያቡሳውያንን፣ ፌርዛውያንን፣ ኤዋውያንን፣ ኬጣውያንን በሙሉ ልትወርሱት ካለው ምድር እነሱን እነቅላቸውና ከግብጽ የወጣው ከርታታ የሚመስለው ህዝብ ማንም ሰው የሌለው የሚመስለውን ህዝብ አለ ጸሎቱን አውርሰዋለሁ፣ ልመናውን አፈጽምለታለሁ፣ ትንቢቱን አደርግለታለሁ አለ። ከዛ እሺ ብሎ አሜን ብሎ ሊሄድ ሲል ቆይ አለው ሙሴ እግዚአብሔር አልጨረስኩም እኮ መልእክቴ አቤት ምን ሌላ እግዚአብሔር ምን ሲሆን ሄደ እንደዚህ በላቸው። ምን ሐሳቤን አልቀየርኩም፣ ልመናችሁን ፈጽምላችኋለሁ፣ ጸሎታችሁን አደርግላችኋለሁ፣ የተመኛችሁን እንደዛው አደርግላችኋለሁ። ወርቅና መዳብ የሚማስባት ወተትና ማር የምታፈስ እግዚአብሔር ዓመቱን ሙሉ የሚጎበኛት የለመለመች ምድር እንደ ሰው የምትቆጠሩበት ምድር አስገባችኋለሁ። ሐሳቤን አልቀየርኩም። ግን እንደዚህ ብሎ አልበላቸው። ምን አንገተ ደንዳና ህዝብ ስለሆነ እንዳላጠፋው እኔ አልሄድም። ግን ጠላቶቻችሁን ሁሉ የሚነቅል ጠላቶቻችሁን ሁሉ የሚያጠፋ መልአክ ከፊታችሁ ይሄዳል። እኔ ግን አልሄድም። እኔ አልገኝም፣ ግን ጸሎታችሁ ይመለሳል። እኔ የለሁበትም፣ ግን ልመናችሁ እጃችሁ ላይ ይገባል። እኔ የለሁበትም፣ እኔ አልኖርም፣ ህልውና አይኖርም፣ መገኘት አይኖርም፣ ግን ከናንተ ገባላችሁ። ሙሴ ምን አልከ? እግዚአብሔር መልአኬን እልካለሁ፣ ጠላቶቻችሁን ያጠፋላችኋል፣ ጸሎታችሁ ይመለሳል። አልፈልግም። እንዴ ለምንድን ነው የማትፈልጉት? ከናን እንግባ አላላችሁ ብለናል። ሊያውም እኛ ብቻ አይደል ዘር ማንዘራችን ነው ከናን እንግባ ብሎ አንተን ይለመነ እኮ እኔ እኮ እያልኩ ያለሁት ከናን ግቡ ነው እኮ እያልኩ ያለሁት። ቢሆንም እኛ ምን ፈልገው መግባት ብቻ አይደለም እና ካንተ ጋር መግባት ነው። ጩና አሜን በሉ ባካችሁ። ምን አልክ ሙሴ? እኛ ምን ፈልገው መግባት ብቻ አይደለም እና ከህልውና ጋር መግባት ነው። ምን ያደርግላችኋል ወዳጆች? ዛሬ እንጠይቃችኋለሁ። ያለ እግዚአብሔር ትዳር ምን ይሰራላችኋል? ያለ እግዚአብሔር አሜሪካ ምን ይሰራላችኋል? ያለ እግዚአብሔር አገልግሎት ምን ይሰራላችኋል? ወዳጆች የሚያሳርፋችሁ የጸሎቱ መልስ አይደለም፣ የሚያሳርፋችሁ ራሱ እግዚአብሔር ነው። ጩና ባካችሁ አሜን በሉኝ። እንደዚህ አላቸው እና ይሄን መርዶ አልናገርም፣ ሄድና ንገራቸው። ሙሴ በግድ ሄዶ ለእስራኤላውያን እንደዚህ አላቸው። ዘጸአት ምዕራፍ 33 ነው እያወራላችሁ ያሉት። ቁጥር 4 ላይ እግዚአብሔር እንደዚህ ብሏቸዋል። ምን ወተትና ማር የምታፈስ ምድር አስገባችኋለሁ፣ ወተትና ማር የምታፈስ ምድር አስገባችኋለሁ፣ ወርቅና መዳብ የሚማስባት ምድር አስገባችኋለሁ፣ ግን እኔ አልሄድም ብሏል። መጽሐፍ ሲናገር እንደዚህ ይላል፣ ጉትቻቸውን አወለቁ ይላል፣ የሐዘን ልብስ ለበሱ። ከናን አትገቡም እንኳን አይደለም ያላቸው፣ ጸሎታቸው አይመለስም እንኳን አይደለም ያላቸው። ረጅም ዘመን እኮ ጸልየዋል ከናን ለመግባት። እሰጣቸዋለሁ ከናንን ግን ያለ እኔ መገኘት። ሙሴ እንደዚህ አለ፣ አረ አንተ ካልሄድክ እኛም አንሄድም፣ አንተ ካልወጣ እኛም አንወጣም፣
አንተ ወደ ከናን አብረን ማትገባ ከሆነ ወተትና ማር ስላለ ብቻ አንሄድም። አንድ ሚስጥር ልንገራችሁ። ቁጥር 14 ላይ መጣውላችሁ ቅድም ያነበብኩት ላይ እግዚአብሔር ግን ለሙሴ እንደዚህ አለው። ሙሴ አለው ና አንተን ግን አለው ና ሲለው እኔ ግን ካንተ ጋር ሄዳለሁ ከዛስ አሳርፋለሁ። ለማን? ለሙሴ። እስራኤልን እኮ ያለኔ ከናንተ ገባላችሁ ብሏቸዋል። ሙሴን ግን ነጠል አረጋና ና አለው ና ሙሴ እኔ ግን ካንተ ጋር ሄዳለሁ ከዛስ አሳርፋለሁ። አንድ ሚስጥር ልነግራችሁ ነው። አሁን ሙሴ ሀልወቴ ካንተ ጋር ይሄዳል። ማይ ፕሬዘንስ ሻል ጎ ዊዝ ዩ ፕሬዘንሴ ካንተ ጋር ይሄዳል ከዛስ አሳርፋለሁ። ከዛ ሙሴ ግራ ገባው። እንዴ ሙሴ እግዚአብሔር ከነዓን ልታስገባኝ ነው እንዴ? ሲል ከነዓን ማትገባም እንዴ ወተትና ማር የምታፈሰው ምድር ልታስገባ እንደ ማንኛውም እስራኤላዊ የሙሴም ናፍቆት ከነዓን መግባት ነበረ። ግን እግዚአብሔር አላከበርከኝም አለውና ከነዓን አትገባም አለው። የልጅነት ህልሙን ተቀበለው፣ ነጠቀው። ከነዓን አትገባም አለው። በቁጣዬ የሚያለው ከነዓን አትገባም አለው እግዚአብሔር ሙሴ። ግን እንደዚህ አለው ዞር አለና ደግሞ አሳርፋለሁ። ሙሴ ግራ ገባው። እንዴ እግዚአብሔር በምድረ በዳ እኮ ነው የሚሄደው። አዎ እና እኮ ከነዓን አልገባም። አዎ እና እንዴት ነው ማርፈው? ከነዓን ሳልገባ ጸሎቴ ሳይመለስ ወተትና ማር የምታፈስ ምድር ሳልሄድ እንዴት ነው ማርፈው ታዲያ? እንዴት በምድረ በዳ አርፋለሁ? ከላይ ፀሐይ ከታች ሐሩር ነው። ምላስን ለማርጠብ የሚሆን ውሃ በሌለበት፣ መብል በሌለበት፣ መጠጥ በሌለበት ምድረ በዳ እኔ እኮ አሳርፋለሁ ስትለኝ ከነዓን የምታስገባኝ ነው መሰለኝ። አይ ከነዓን ማትገባም ብዬ ምያለሁ። እና የልጅነት ህልሜን ተቀብለኝ ተስፋዬን ከኔ ላይ ወስደህብኝ የጸሎቴን መልስ ከላይ ላይ አንስተህብኝ እንዴት ነው ማርፈው ሲለው እግዚአብሔር እንደዚህ አለው እኔ ካንተ ጋር ሄዳለሁ። እንዴ ምን እያልከኝ ነው እግዚአብሔር? በቃ ምድረ በዳ ነው የምትሄደው አውቃለሁ። ውሃ የለም አውቃለሁ። ምግብ የለም አውቃለሁ። ሰው የለም አውቃለሁ። ዘመድ የለም አውቃለሁ። እና ግን እኔ ስላለው ታርፋለህ። ምን እያልከኝ ነው እግዚአብሔር? ምሄደው እኮ ምድረ በዳ ነው አውቃለሁ። በምድረ በዳ እኮ ውሃ የለም አውቃለሁ። በምድረ በዳ እኮ ዘመድ የለም አውቃለሁ። በምድረ በዳ እኮ ምግብ የለም አውቃለሁ። ታዲያ እኔ ስላለው ታርፋለህ። አጠገባችሁ ያለውን ሰው ንገሩት፣ የሚያሳርፈው ቦታው አይደለም በሉት። የሚያሳርፈው ቦታው አይደለም፣ የሚያሳርፈው ስራው አይደለም በሉት። የሚያሳርፈው መገኘቱ ነው በሉት። ህልውናው ነው በሉት። አብሮነቱ ነው በሉት። እኔ ዛሬ ጸልይላችኋለሁ፣ ምድረ በዳ ላይ የሚያሳርፍ የእግዚአብሔር መገኘት በጌታ በኢየሱስም በላያችሁ ላይ ይሆናል። በቤታችሁ ላይ ይሆናል። በትዳራችሁ ላይ ይሆናል። በስራችሁ ላይ ይሆናል። አንድ ሰው ጮህ ሶስት እስቲ አሜን ይበለኝ። ሁለት ይቀራችኋል። የመጨረሻ አጠገባችሁ ያለ ሰው ሊሸከመው ማይችለው ፈገግታ ፈገግ በሉና እንደዚህ በሉት። የሚያሳርፈው ቦታው አይደለም በሉት። ቦታው አይደለም። ምድረ በዳ ላይ ማረፍ ይቻላል በሉት። በረሃ ላይ ማረፍ ይቻላል በሉት። ውሃ ሳይኖር ማረፍ ይቻላል በሉት። ዘመድ ሳይኖር ማረፍ ይቻላል በሉት። አጎት ሳይኖር ማረፍ ይቻላል። ብቻ እሱ ይገኝ እንጂ ምድረ በዳም ቢሆን ፀሐይም ቢሆን ሐሩሩም ቢሆን ምላስ ለማርጠብም ቢሆን ውሃ እንኳን ባይኖር እሱ ከተገኘ አርፋለሁ የሚል ጮህ አሜን ይበለኝ። ሊካፓራሎ ሳካታያስ ሌፕሮካቫሮ ሻባዶሳ እግዚአብሔር ለሙሴ እንደዚህ አለው። አው የምትሄደው ምድረ በዳ እንደሆነ አውቃለሁ። በረሃ እንደሆነ አውቃለሁ። ሰው እንደሌለ አውቃለሁ። ጨለማ እንደሆነ አውቃለሁ። አስፈሪ ጊንጥና እባብ እንደሆነ ያለበት ምድረ በዳ እንደሆነ አውቃለሁ። ግን እኔ ካንተ ጋር ስለሚሄድ ምድረ በዳም ቢሆን ታርፋለህ፣ በረሃም ቢሆን ታርፋለህ። ዘመድ ባይኖርም ታርፋለህ፣ ወዳጅ ባይኖርም ታርፋለህ፣ አጎት ባይኖርም ታርፋለህ፣ ዘመድ ባይኖርም ታርፋለህ። የሚያሳርፈኝ እግዚአብሔር ህልውና ነው የሚል ጮህ አሜን ይበለኝ። ሬኮቦሽ ሻባዶስ በመንፈሴ እንደዚህ ያለ ከአንዳንዶች ጋር አብሮ የሚራመድ ደመና ይታየኛል። ከአንዳንድ እየመረጠ አንዳንድ ሰዎች ጋር አብሮ የሚከተላቸው ደመና በመንፈሴ እየሰበኩኝ እያየሁ ነው። ዛሬ ጸልይላችኋለሁ በጌታ በኢየሱስ ስም ስልጣን። በምትሄዱበት በየትኛው መንገድ አብሯችሁ የሚጓዝ ህልውና፣ አብሯችሁ የሚጓዝ የእግዚአብሔር መገኘት፣ አብሯችሁ የሚጓዝ የእግዚአብሔር ፕሬዘንስ በጌታ በኢየሱስ ስም ላያችሁ ላይ ይምጣ። በምድረ በዳ ማረፍ ይቻላል። አንቺ የሚመስልሽ የምታርፊ አሜሪካ ብትሄጂ ነው የምታርፊ የሚመስልሽ። አንቺ ይሁን ወፍራም ባል ብታገቢ
በቃ ዶላር የሚተፋ 100 ሚሊዮን ዶላር $100,000 በየወሩ የሚተፋ የሚሰጥ ባል ብታገቢ የምታርፍ ይመስልሻል አይደል? አታርፊም። የሚያሳርፋችሁ አገር መቀየር አይደለም። የሚያሳርፋችሁ ሀብታም ባል ማግባት አይደለም። የሚያሳርፋችሁ የእግዚአብሔር መገኘት ነው። መገኘት ካለ ምድረ በዳ ላይ ይታረፋል። መገኘቱ ካለ ምድረ በዳ ላይ ይሳቃል፣ በረሃ ላይ ይታረፋል። እኔ በጌታ በኢየሱስ ስም ዛሬ መርቃችኋለሁ። በኢየሱስ ስም በምድረ በዳ የሚያስቃችሁ፣ ዘመድ በሌለበት የሚያጽናናችሁ፣ አይዞባይ በሌለበት ፈገግ የሚያሰኛችሁ የእግዚአብሔር መገኘትና ህልውና እቤታችሁ ላይ ሲጠቀጠቅ ይታየኛል። እቤታችሁ ላይ ሲሞላ ይታየኛል። ራባጋዳቫ ሮሳጋዲያ ሙሴ እውነት ነው። በምድረ በዳ ነው የምትሄደው፣ በበረሃ ነው የምትሄደው። ፀሐይ ነው የሞላበት፣ በረሃ ነው የሞላበት፣ ሐሩር ነው የሞላበት። ግን እኔ ካንተ ጋር ስለምሄድ አሳርፋለሁ። እኔ ካንተ ጋር ስለምሄድ ገንዘብ የለም ይውላችሁ። በገንዘብ የምታርፉ የሚመስላችሁ ሰዎች ያሳርፋችሁ እሱ አይደለም። ማራታ ካባሮስ ይውላችሁ። አንድ ምሳሌ ላስረዳችሁማ። አዳምና ሔዋን ይኖሩ የነበረው የት ነው? ቀላል ጥያቄ። አዳምና ሔዋን ይኖሩ የነበረው